ሰላም ሰዎች እንዴት ናችሁ? አሁን ደግሞ የትዝብት ሰዓት ነው። እንግዲህ የምንታዘባቸው ነገሮች ይኖራሉ። ዛሬ ለትዝብት የተዘጋጀሁበት ነገር ምንድነው? ትራንስፖርት ላይ በተለይ ታክሲ ትራንስፖርት የምታስታውሱ ከሆነ ከመገናኛ ላይ የ6 ኪሎ ታክሲ የሽሮ ሜዳ ታክሲ የምታስተው የካ ክፍለ ከተማ አካባቢ ላይ ነበር እና የሆነ ሰዓት በኮሪደር ልማት ምክንያት በሚል መሰለኝ ወደ ሰላም ታወር ሄደ ተብሎ በቃ ጉድ ተብሎ ነበረ። እንዴት በቃ ራቀ። በተለይ ከተርሚናል የሚመጡ ሰዎች ወደ 6 ኪሎ ሽሮ ሜዳ ወይም ደግሞ ራቅ ብለው የሚወርዱ ሰዎች በቃ ራቀ ብለው ነበር። አሁን ደግሞ የባሰ ጉድ የሚያሳይ ነገር መጥቷል። አክቹሊ ከወሰኑት ቆይቷል። ነገርየው ከሆነ አዲስ ተርሚናል ተሰርቶ የሽሮ ሜዳ 6 ኪሎ ፈረንሳይ የሚባሉ ታክሲዎች በሙላ ወደ ሾላ ገብተዋል። ደረም ሾላ እና እንግዲህ የሰላም ታወር ሲገርመን ወደ ሾላ ተርሚናል ገብተዋል ማለት ነው። ምናልባት የብር 50 ታክሲ መንገድ ያህል ወይም በአሁን ሰዓት ላይ የድሮ ሰው እንግዲህ እንደዚህ ነው የብር 50 የ10 ብር መንገድ ማለት ነው። እና አሁን እኔ በጊዜያዊነት ያው በፊት ፈረንሳይ ነበር የምኖረው። በጊዜያዊነት አሁን ኮዬ ፈጬ ነው የኖርኩት። ከኮዬ ፈጬ እንግዲህ የመገናኛን ታክሲ ይዤ ስመጣ መገናኛ የቢሮ የሚባለው የቦሌ ክፍለ ከተማ ጋር ነው። የስራ ቦታዬ ደግሞ 6 ኪሎ የወረዳ 6 ወጣት ማዕከል ውስጥ ነው እና እዚህ ለመምጣት የ6 ኪሎ ታክሲ መያዝ። ስለዚህ በባስ የሚሆን በታክሲ የሚሆን ከኮዬ ፈጬ ስመጣ የምወርደው የት ነው? የቦሌ ክፍለ ከተማ ተርሚናል ውስጥ ነው። ከዛ ተርሚናል አንስቶ እንግዲህ ይታያችሁ አስቡ፣ የሚሄደው ሾላ ድረስ በእግር እሄዳለሁ ማለት ነው። ይሄ በጣም የሚያስገርም ነገር እና የሚያናድድም ነገር ነው። የሆነ ጊዜ ላይ እንደውም አንዳንድ ጊዜ ሲደክመኝ የማራቶን ህንፃ ጋር የ4 ኪሎ ታክሲ 4 ኪሎ ታክሲ ይዝና ሾላ ጋር ወርጄ በአብዛኛው ግን በእግሬ ነው። እንግዲህ እስከ 5 ሰዓት የሚኖረኝን ጉልበት ጠዋት በእግር መንገድ ጨረስኩት ማለት ነው። ስለዚህ ይህን የሚመለከተው ምናልባት መንገድ የትራንስፖርት ቢሮ ወይም የሚመለከተው ባለስልጣን መስሪያ ቤት እባካችሁ ብታስቡበት ጥሩ ነው። ሰው የሚኖረውን ኢነርጂ የቢሮ ሰራተኛ የሚሆነው ማንኛውም ሰው የሚኖረውን ኢነርጂ ቀድሞ የሚሆነው እና ሲገባ ልክም ብሎት ነው። ጠዋት ላይ የምናገኘው የሰው ልጅ ላይ የምናገኘው ባህሪ እያጣ ነው ያለ ነው ብዬ ነው የማስበው፣ በእኔ አመለካከትና አስተሳሰብ። ይሄ ለአቅመ ደካሞች ቢታይ፣ ለነፍሰ ጡሮች ቢታይ፣ አካል ጉዳተኞች ቢታይ፣ ድርብርብ አካል ጉዳት ላለባቸው በተለይ ቢታይ እንዴት ነው የሚሆነው ነገር ማለት እንግዲህ እዚህ ሀገራችን ከተማችን ብለን ነው እየኖርን ያለነው አይደል? ለኛ ካልታሰበ በቃ ይሁን እንግዲህ እዛ አካባቢ ላይ ክፍለ ከተማ አካባቢ ላይ ተርሚናል መስራት አቅቶ ይሁን ወይ ምን ይሁን አላቅም፣ ወይም ሰውን ለማማረር ይሁን አይገባኝም። አንዳንድ ጊዜ የሆነ ጊዜ ላይ የሆነ ቦታ ላይ ታክሲ አለ፣ እዛ ታክሲ ያለበት ቦታ ላይ ስትሄዱ ታክሲ መጫን ቀርቷል ይባላል ኢሚዲየት የሆነ እና ሌላ ቦታ ይሆነ። ከዛ እንደገና ሌላ ቦታ የሆነው ላይ ደግሞ እንደገና ስትሄዱ እዛም የለም። በየቀኑ ነው እንግዲህ ህጎች የሚወጡት ማለት ነው። አላውቅም እንዴት እንደሆነ። እኔ ይህንን ትዝብት አይቻለሁ። ለዛሬ ይሄ ነው ትዝብታችን። ትራንስፖርት ላይ ያለው ነገር ይስተካከል። በጣም እናመሰግናለን። ይህንን ቪዲዮ ለሁሉም ሰዎች አድርሷቸው፣ ሼር እያደረጋችሁ ሌሎች ትዝብቶችንም የምናይ ነው የሚሆነው። በሌላ ትዝብት እስከምንገናኝ ድረስ ቻው፣ ይመቻችሁ። ቡም